ጤና ይስጥልን እንደምን አላችሁ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ወደ እናንተ አድርሳለሁ ጀማሊ ማምነኝ በያላችሁበት መልካም ቆይታ የፋይዳ መታወቂያ ፕሮጀክት ስኬታማ እንዲሆን የመሪዎችን ቁርጠኝነትና ድጋፍ ይጠይቃል አሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የፋይዳ መታወቂያ ምዝገባ ከ43 ሚሊዮን በላይ መሻገሩን የብሔራዊ መታወቂያ ፕሮጀክት አመላክቷል ሳሙኤል ኪሮስ ዝርዝር ዘገባ አለው ፋይዳ ዲጂታል መታወቂያ ኢትዮጵያ ለያዘችው የዲጂታል ኢኮኖሚ ስርዓት ግንባታ ስኬት ቁልፍ ሚና እንዳለው ታምኖበት በሀገር አቀፍ ደረጃ በትኩረት እየተተገበረ ነው። በበጀት ዓመቱ 90 ሚሊዮን ዜጎችን የፋይዳ ተጠቃሚ በማድረግ ከተለያዩ አገልግሎቶች ጋር ለማስተሳሰርም እየተሰራ ነው። በአማራ ክልልም ዘላቂ ሰላምን ከማስፈን ጎን ለጎን በርካቶች የፋይዳ ዲጂታል መታወቂያ እንዲኖራቸው በልዩ ትኩረት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። የ15 ሚሊዮን አፈጻጸም በዚህ አመት ማክሲመም ሰኔ 15 100% እና ከዛ በላይ መጨረስ መቻል አለበት። እጅግ ቢዘገይ ሰኔ 15 ለዛ የሚሆን ልዩ የንቅናቄ እቅድና ልዩ የአመራር ስምሪት ሜቢ ከግንቦት 25 ጀምሮ ልንሄድ እንችላለን። ተራቅር ክንውን ስላልሆነ ነው የክልልን ሰላምና ጸጥታ ከመቆጣጠር በላይ የክልልን የዲጂታል ኢኮኖሚ ከመቆጣጠር በላይ በክልሉ ያለው ሰው ከማወቅ በላይ ፋይዳ ያለው ስራ ያለ አይመስለኝም። ህግን ያረጋግጣል ስንል በውስጡ ብዙ ነገር ስለያዘ ፋይዳው ላይ እና ትርጉሙ ላይ በደንብ ገብቶን አንድ ተግባር አድርገን ሳንመለከት ስራውን እንስራ። የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ ዮዳሄ አራያ ስላሴ በበኩላቸው ከ43 ሚሊዮን በላይ ህዝብ የፋይዳ መታወቂያ ባለቤት መሆኑና አገልግሎቱን ማስተሳሰር መቻሉን አንስተዋል። እንደ አማራ ክልል የአመቱ መጀመሪያ አካባቢ የነበረ ግብ አለ። ከዛ ደግሞ የ100% ግብ የሚባል በብሔራዊ ደረጃ ሲመጣ እሱ ግብ ወደ ክልሉ ወርዷል። ወደ 15 ሚሊዮን ሰው እስከ ሰኔ ድረስ የሚል ከፍተኛ ንቅናቄ ነበር። ብዙ ርብርብ ተደርጓል። እንደ ሀገር ያለው እንቅስቃሴ እንግዲህ አጠቃላይ 43 ሚሊዮን ደርሷል። መመዝገቡ ብቻውን ትርጉም የለው። ስንት ሰው ደግሞ ለአገልግሎት እየተጠቀመው ነው አውቴንቲኬሽን የምንለው። ከዛ ደግሞ ተቋም ስንት ተቋም ሲስተሙን አያይዟል ከፋይዳ ጋር የሚል ሶስት ዋና ዋና መለኪያዎች አሉ ማለት ነው የስኬቱ። የፋይዳ ዲጂታል መታወቂያ ጠቀሜታን ለማህበረሰቡ ግንዛቤ በመፍጠር አበረታች ውጤት ማስመዝገብ መቻላቸውን አስተያየታቸውን ለአሚኮ የሰጡ የተለያዩ ዞኖች የስራ ኃላፊዎች ገልጸዋል። ደቡብ ወሎ ደረጃ ኦልሞስት 1.2 ሚሊዮን አቅደን የገባ ነው። እስካሁን ወደ 1 ሚሊዮን ሰርተናል። 82.2% አካባቢ ደርሷል። ከዚህ በኋላም ቀሪ እቅዳችንን የተሳካ ሆኖ እንዳልቅ ይሄንን አደረጃጀት አጠናክረን እንቀጥላለን። የህዝቡ ሞቢላይዜሽን ወደ ምዝገባ እንዲመጣ ለማድረግ የግንዛቤ ፈጠራ ስራውም እስካሁን በጥሩ ሁኔታ ሄዷል ብለን ነው የምናስበው። በቀሩት አካባቢዎች እንደዚሁ ህዝቡን እያገኘን እያወያየን የፋይዳ መታወቂያ ማውጣቱ ለሱ ምንድነው ያለው ትርጉም የሚለውን በደንብ እንዲረዳውና እንዲገባው የማድረግ ስራ እንሰራለን። ባለፈው አንድ አመት ጀምሮ የዜጎች እድሜያቸው ከ5 አመት በላይ ለሆኑ ዜጎች የፋይዳ መታወቂያ የመስጠት ስራ በጣም በጥሩ መንገድ እየሰራን ያለ ነው። እስካሁን ወደ 1.1 ሚሊዮን ገደማ የሚደርሱ ዜጎች የዚህ የፋይዳ መታወቂያ አግኝተዋል። ይህንን ስራ ከቴሌ ጋር ከባንኮች ጋር እንደዚሁም መላ የዞኑ አመራር በጋራ እየሰራን ነው ያለነው። የክልሉ የጸጥታ ኃይሎች የከፈሉትን መስዋዕትነት መዘከር በቀጣይ ስራቸውን በበለጠ ትጋት እንዲያከናውኑ መነሳሳት የሚፈጥር መሆኑን የአማራ ክልል ሰላምና ጸጥታ ቢሮ ገለጸ። የኮምቦልቻ ከተማ አስተዳደር የሚሊሻ መምሪያ የክልሉን የሚሊሻ 30ኛ ዓመት በዓልን በልዩ ልዩ ዝግጅቶች አክብሯል። አበሻን ላይ ነው የተከታተለው። ኮምቦልቻ ከተማ አስተዳደር ሚሊሻ መምሪያ የክልሉ ሚሊሻ በአዋጅ የተቋቋመበትን 30ኛ ዓመት በዓልን አክብሯል። በዕለቱም ለሰላም መስፈን አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። አሚኮ ያነጋገራቸው የሚሊሻ አባላትም የተሰጠው እውቅና ለቀጣይ ስራቸው መነሳሳት የሚፈጥር ነው ብለዋል። ከክፍለ ከተማ ጀምሮ እንደዚሁም እንደ ክልል የሚደረገው የማበረታቻ ሽልማት እና እውቅና መስጠት ለሁሉም አባል ተነሳሽነት በቃ የስነ ልቦና ብርታት ጥንካሬን ይጨምራል ብዬ አስባለሁና በጣም ጥሩ ነው። በጣም ደስ የሚል እኛ አሁን የተሰጠን ሽልማትና እንትን ጥሩ ነው፣ ደስ የሚል ነው። ለወደፊትም ደግሞ እናታገላለን፣ እቀጥላለሁ፣ አዋጋለሁ ላለው ትውልዳችን እንታገላለን።
ኮምቦልቻ ከተማ አስተዳደር ሚሊሻ መምሪያ ኃላፊ ኮሎኔል ጌታወይ ዘገዬ በከተማው ያሉ ሚሊሻዎች የከተማውን ሰላም ከመጠበቅ ጎን ለጎን ከሀገር መከላከያ ሰራዊት ጋር በመሆን የክልሉን ሰላም ለመጠበቅ ወታደራዊ ግዳጆችን በመወጣት ላይ መሆናቸውን ገልጸዋል። የገጠመንን የጸጥታ መደፍረስ የጽንፈኝነት ችግር ለመፍታት በሚደረጉ ትግሎች ከሀገር መከላከያ ሰራዊት ጋር ከአድማ መከላከል ሰራዊታችን ጋር ከመደበኛ ፖሊሱ ጋር በቅንጅት የከባቢውን ሰላምና ጸጥታ በማረጋጋት የራሱን ድርሻ የሚወጣበት ደረጃ ላይ የደረሰ ተቋም ነው። በሀገር መከላከያ ሰራዊት የ11ኛ እዝ ምክትል አዛዥ ሜጀር ጄኔራል ዘውዱ ሰጣርጌ ክልሉ ለጸጥታ ኃይሎች እውቅና መስጠቱ አበረታች መሆኑን ገልጸው ተጠናክሮ ሊቀጥል እንደሚገባም ተናግረዋል። በየዘመናቱ በልዩም በተለያየ ቦታ ላይ የህዝብን ህልውና ለመታደግ የራሱን ህይወት አሳልፎ የሚሰጥ ቁርጠኛ የሆነ ለቤተሰቡ ሳይል ለማህበረሰቡ የሚል ጀግና ማህበረሰብ ይፈጠራል። ልክ ልማት ስንሰራ እንቅስቃሴ ስናደርግም የህዝብ ሰላምን ጎን በጎን እየተጠበቀና ያንን ሰላም የሚያመጡ ለሰላም ሲሉ መስዋዕትነት የሚከፍሉ የሚታገሉ ሰዎችን እያሰብን በመጠናቸውና በልካቸው እየተንከባከብናቸው ልንሄድ ይገባል የሚል እምነት አለ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የአማራ ክልል ሚሊሻ የክልሉን ህዝብና መንግስት በላቀ ሁኔታ እንዲያገለግል በተጠናከረ መልኩ እየተደራጀ መሆኑን ተናግረዋል። የሚሊሻ አባላት የሚገባቸውን ጥቅማ ጥቅም እንዲያገኙ ይሰራልም ብለዋል። የክልሉን ሚሊሻ ተቋም አደረጃጀቱን ማሻሻልና ማስተካከል አሁን ላለበት ደረጃ የሚመጥነው አደረጃጀት የሚመጥነው ስያሜ እንዲሆን ለማድረግ በማሰብ የክልሉ መንግስት ከአሁን በፊት የሚሊሻ ጽሕፈት ቤት ተብሎ የሚጠራ የነበረውን የሚሊሻ መዋቅር የሚሊሻ ኮሚሽን ብሎ እንደገና በአዲስ መልኩ አደራጅቶታል። ለዚህም የሚመጥን አመራር ተመድቦለታል። ለሪፎርምም እየተሰራ ነው። መስዋዕትነት ለከፈሉ ወንድሞቻችን ደግሞ ለነሱ ለቤተሰቦቻቸው ማጽናኛ የሚሆን ነገር እየሰራ ነው። የቆሰሉም ካሉ የቆሰሉትን የማበረታታት የማሳከም ሁኔታ የተሰዉ ቤተሰቦች ካሉ እነሱን ቤት እንዲሰራላቸው ቦታ እንዲሰጣቸው በከተማ የመስሪያና መሸጫ ቦታ እንዲሰጣቸው ልጆቻቸው በአግባቡ እንዲማሩ ልጆቻቸውን ከአካባቢ እንዲደረግላቸው ህብረተሰቡ እንዲደግፋቸው ለማድረግ በጣም በርካታ ስራዎች እየተሰጡ ነው። በመጨረሻ የኩላሊት እጥበት ሕክምና በአቅራቢያቸው በማግኘታቸው ከእንግልትና ከከፍተኛ ወጪ እንደታደጋቸው አስተያየታቸውን የሰጡ ታካሚዎች ተናገሩ። ሳዮዳ ዲያሊሲስና የውስጥ ደዌ ስፔሻሊቲ ክሊኒክ በኩላሊትና ተያያዥ ህመሞች በደሴ ከተማ ሕክምና በመስጠት ላይ ይገኛል። ባላለምዬ በዓለም ላይ ከ10 ዋና ዋና ህመሞችና ገዳይ በሽታዎች መካከል የኩላሊት በሽታ አንዱ ስለመሆኑ የዓለም ጤና ድርጅት መረጃ ያመላክታል። እንደ ኢትዮጵያ ባሉ ታዳጊ ሀገራት ለበሽታው በበቂ ሁኔታ ህክምና ለመኖር ደግሞ ገዳይነቱንና ችግሩን የከፋ ያደርገዋል። በደሴና አካባቢው በተለይ የኩላሊት እጥበት የህክምና ማዕከል ባለመኖሩ ምክንያት በርካታ ዜጎች ህይወታቸውን አጥተዋል። ቁጥራቸው ቀላል የማይባል ወገኖችም ለከፍተኛ ወጪና እንግልት ተዳርገዋል። ይህን ችግር የተረዳው ሳዮዳ ዳያሊሲስና የውስጥ ደዌ ስፔሻሊቲ ክሊኒክ ባለፈው ዓመት ጀምሮ በደሴ ከተማ አገልግሎት በመስጠት ለኩላሊት ታካሚዎች እፎይታን ፈጥሯል። ከጀመረ የኩላሊት በህመሙ ከ9 ዓመት ይዣለሁኝ። 8ቱን ዓመት ስከታተል የነበረው አዲስ አበባ ነበርና አሁን አልሐምዱሊላህ የሶይዳ ባለቤት ህመማችሁ ህመሜ ነው፣ ችግራችሁን መካፈል አለብኝ፣ ስሜታችሁ ስሜቴ ነው ብሎ እዚህ ከፍቶልን አሁን ቤተሰባችን ላይ እና ልጆቻችን ላይ ሆነን እየታከምን ነው ያለነው። እዛ ሆነን ስንታከም ግን ለቤተሰብ እናስባለን፣ ለበሽታችን እናስባለን፣ ለወጭም እናስብ ነበረ። ሁለቱም ኩላሊትሽ ፌል አድርጓል ተብዬ በፊት ብዙ ሐኪም ቤት ሄጄ ነበር። በጣም ጠንቶብኝ ስለነበረ ራሴንም አላቅም ነበር። ሲምባን ይከፈት ኖሮ አዲስ አበባ ቢሆን ኖሮ ያኔ ራሴን ስለማላቅ መድረስ አልችልም ነበር እዛ ድረስ። አሁን ግን እዚህ በቅርቡ ስለሆነ በጣም ደስ ብሎናል። አልሐምዱሊላህ ረብል ዓለሚን። ተስፋችን የለመለመ ነው። በፊት የነበርንበት የቤት ኪራይ፣ የምግብ ወጪ ብዙ ጫናዎች ነበሩና አዲስ አበባ ያለን አሁን ግን ሁሉ ጫና ቀንሶልናል። ለሳዮዳ ዳያሊሲስና የውስጥ ደዌ ስፔሻሊቲ ክሊኒክ ምስጋና ያቀረቡት ታካሚዎች የኩላሊት ህመም የሁሉንም ትብብርና ትኩረት እንደሚሻ አሳስበዋል። የኢትዮጵያ ህዝብ ተባባሪ ተጋጋሽ ነው። አሁንም የሚተርፋሉ፣ አስቀይረው የሚተርፋሉ፣ ነበሩበት ደረጃ የሚደርሱ ዳያሊሲስ ማድረግ ያያጡ ዳያሊሲስ የተተከለላቸውን ካቴተር
ቤተሰቦቻቸው የሚከፍሉት ሲያጡ እየነቀሉ የሞቱባቸዋል። እና ይህን አንዳንድ ባለሀብቶችም እንዲረዱት፣ ሌላው ህብረተሰብ ይህን ነገር እንዲረዳው መንግስትም እዚህ ነገር ላይ አትኩሮት እንዳደርግ። የሳዮዳ ዳያሊሲስና የውስጥ ደዌ ስፔሻሊቲ ክሊኒክ ባለቤት አቶ ጥላሁን መኮንን በሕክምናው ዘርፍ ልምድና እውቀት ባይኖራቸውም የወገናቸውን ችግር ተረድተው የመፍትሄ አካል በመሆናቸው ደስተኛ ስለመሆናቸው ተናግረዋል። ታካሚውን ስታየው በጣም ሆድህ ነው የሚያዝነው። ለሁሉም ሰው አትችልም፣ ያሳዝናል። ሁሉም በቃ ለመኖር ሰው ልጅ ምን ያህል እንደሚጓጓ የምታይበት ሕክምና ነው። ታፍነው መጥተው ሊሞት በቃ አዲስ አበባ መድረስ የማይችል ብዙ በሽተኛ አዲስ አበባ መድረስ የማይችል እዚህ ድኖ ስታየው በቃ ደስታ ያ ነው። ማሽን ለመጨመር ተዘጋጅተናል። ከዚህ የተሻለ የራሳችንን ቦታ ጠይቀን ወደፊት ጥሩ ግንባታ አድርገን ደረጃውን የጠበቀ ሆስፒታል እንደምንሰራ ሙሉ ለሙሉ እርግጠኛ ነን፣ ታካሚዎቻችንን ለማገልገል። የሕክምና ማዕከሉን የጎበኙት የደሴ ከተማ ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ ተቋሙ የመንግስትን ክፍተት ብቻ ሳይሆን የማህበረሰቡን ችግር ተረድቶ አገልግሎት በመስጠቱ ምስጋና አቅርበዋል። የመንግስትን ክፍተት ነው እየሞላ ያለው በአሁኑ ሰዓት። ሰው ለሞት የሚደረግበት እድል፣ አዲስ አበባ ለመሄድ የሚፈትበት ፈተና በጣም ብዙ ነው እና ያንን በመቀነስ ደሴ ከተማ ላይ በማቋቋም እየሰራ ያለው ስራ በተሻለ ነገር አይቻለሁ። በዘላቂነት የማህበረሰቡን ችግር ለመፍታት በመንግስት የተጀመረ የኩላሊት ሕክምና ማዕከል ግንባታ ፈጥኖ እንዲጠናቀቅና ሳዮዳ የዳያሊሲስና የውስጥ ደዌ ስፔሻሊቲ ክሊኒክ የማጠናከር ስራ እንደሚሰራ ነው ከንቲባ ሳሙኤል የተናገሩት። ደሴ ሪፈራል ሆስፒታል ላይ በአሁኑ ሰዓት በዳያሊሲስ እየተገነባ ይገኛል። በወሎ ዩኒቨርሲቲ አስተባባሪነት በፍጥነት ተጠናቆ ግንባታው በኩላሊት እጥበት ችግር ምቹ ሁኔታ ባለመፈጠር የሚደርሰው ሞትና እንግልት እንዲቀንስና እንዲስተካከል ለማድረግ የመንግስትንም ሳዮዳ የኩላሊት እጥበት ማዕከልንም የበለጠ አጠናክረን ህብረተሰባችንን የተሻለ አገልግሎት አቅርቦት እንዲያገኝ የኩላሊት እጥበቱ ላይ እንዲያገኝ ለማድረግ ጥረት እናደርጋለን። የሕክምና ማዕከሉን የደሴ ከተማ ነዋሪዎችና የተለያዩ የህብረተሰብ ክፍሎች ተመልክተው ለማዕከሉ ምስጋና አቅርበዋል። እናመሰግናለን። ወደ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ናቸው። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።